ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በፍጹም በባዶ ሆዳችሁ መመገብ የሌለባችሁን ምግቦች ነው። እንግዲህ በተለይ ዛሬ ይሄን ሐሳብ ማነሳው በጣም በርካታ ሰዎች ባለማወቅ የተነሳ እነዚህ አሁን የምነግራችሁን ምግቦች በባዶ ሆዳቸው እየተመገቡ ለጊዜያዊም ለዘለቄታዊም የተለያዩ የጤና ችግሮች ሲዳረጉ እያየው ነው። በተለይ እነዚህ አሁን የምነግራችሁ ምግቦች ይሄ ጠዋት ላይ እየተነሳችሁ በባዶ ሆድ እየደጋገማችሁ የመመገብ ልምድ ካላችሁ በጣም ለበርካታ ህመም ትጋለጣላችሁ። ከልብ ህመም ጋር ተያይዞ፣ ከጨጓራ ጋር ተያይዞ፣ ከተለያዩ አለርጂዎች ጋር፣ ከአንጀት ጤና ጋር፣ ከተለያየ ነገር ጋር ተያይዞ በጣም ከፍተኛ ጉዳት ውስጥ ገባላችሁ። ስለዚህ እነዚህ ነገሮች በተቻለ አቅም ጠዋት በባዶ ሆዳችሁ ባትመገቧቸው ጥሩ ነው። እስቲ በባዶ ሆድ መብላት የሌለብን ምግብ ምንድናቸው? ብንመገባቸው ምንድነው የሚያመጣብን ጉዳት? እነዚህ ነገሮች ሁሉ አያይዤ እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ በባዶ ሆድ መመገብ የሌለባችሁ ምግብ ሙዝ ነው። በነገራችን ላይ ሙዝ በተለይ ብዙ ጊዜ እሰማለሁም አያለሁም። በተለይ ስፖርተኞች ጠዋት ስፖርት ከመሄዳቸው በፊት ሙዝ ኃይል ይሰጠኛል እያሉ ሙዝ መመገብ፣ ሌሎችም ሰዎች በአጋጣሚ ጠዋት በባዶ ሆድ ሙዝ መብላት፣ እንዲህ አይነት ነገር ይሄ ጉዳቱንም ካለማወቅ ይመስለኛል በጣም ይስተዋላል። ነገር ግን ሙዝን በባዶ ሆድ መመገብ በጣም መጥፎ ነው። ምክንያቱም ከፍተኛ ማግኒዥየም በዚህ በሙዝ ውስጥ እናገኛለን። በተለይ ጉዳቱ ምንድነው? ይሄ ሙዝ ውስጥ ያለው የማግኒዥየም አይነት በባዶ ሆዳችሁ ስትመገቡትና ምግብ ከተመገባችሁ በኋላ ስትመገቡት በሰውነት ውስጥ የሚሰራበት የሚሟሟበት ወይንም የሚሰራጭበት ጊዜ ተመሳሳይ አይደለም። በባዶ ሆዳችሁ ሙዝ ስትመገቡ ውስጡ ያለው ማግኒዥየም ቶሎ የመፈጨት ባህሪ አለው። ይሄ ጉዳቱ ምንድነው? ትልቁ ጉዳት ልባችሁ ላይ ነው። በተለይ ሙዝን በባዶ ሆድ ደጋግሞ የመመገብ ልምድ ካለ በቀላሉ ለልብ ድካም ትጋለጣላችሁ። ምክንያቱም ይሄ ማግኒዥየም ሰውነት ላይ ቀስ እያለ ነው መፈጨት ያለበት፣ ግን ባዶ ሆዳችሁን ስትመገቡት ቶሎ ይፈጫል። ይሄ ልባችሁ ላይ ትልቅ ጫና ያሳድራልና ለልብ ድካም ያጋልጣል። ከምግብ በኋላ ስትመገቡት ሙዝን ማግኒዥየሙ ቀስ እያለ ነው የሚፈጨው። ይሄ ጉዳት አያመጣባችሁም። ስለዚህ ጉዳቱ ከዚህ በውስጡ ካለው ከማግኒዥየም ይዘቱ ጋር ቶሎ ከመፈጨቱና ካለመፈጨቱ ጋር ተያይዞ ነው። ከምግብ በፊት ከምግብ በኋላ ያለው የአፈጫጨት ሁኔታ ሁለቱ ተመሳሳይ ስላልሆነ በተቻለ አቅም ሙዝን በባዶ ሆድ መመገብ የለባችሁም። ሌላው ሁለተኛው ደግሞ ከዚሁ ከፍሩት ሳልወጣ በተለይ እነ ብርቱካን፣ ሎሚ ይሄ በሲትሪክ አሲድ ያላቸው እንደዚሁም ቫይታሚን ሲ በእርግጥ በውስጣቸው አለ። ነገር ግን ጥቅማቸው ከምግብ በኋላ ነው እንጂ በባዶ ሆድ ሲወሰዱ አይደለም። በተለይ ሎሚ ላይ ማንሳት የምፈልገው ብዙ ሰዎች ይሄ ቦርጭን ከማጥፋት ክብደት ከመቀነስ ከእንደዚህ አይነት ነገር ጋር ተያይዞ ጧት ተነስተው በባዶ ሆድ ሎሚ መምጠጥ፣ ሎሚ መውሰድ እንዲህ አይነት ነገሮችን የሚያደርጉ አሉ። መጨረሻው የጨጓራ ህመም ወይም ደግሞ የተለያዩ አለርጂዎች ከሆድ ጋር የተያያዙ ከልብ ጋር የተያያዙ ችግር ነው። እዚህ ጋር በጣም ማወቅ ያለባችሁ በተለይ እነ ብርቱካን እነ ሎሚ በባዶ ሆድ መወሰድ የሌለባቸው 4 መሰረታዊ ጉዳቶች ስለሚያመጡ ነው። አንደኛው ልብ አካባቢ ይሄ የማቃጠል ስሜት፣ የቃር ስሜት እንዲህ አይነት ነገር ይፈጥራሉ። ሲደጋገሙ ደግሞ የጨጓራ ህመም ያመጣሉ። በተለይ ሎሚ በባዶ ሆድ ሁሌ የመምጠጥ ነገሮች ካሉ ቀጥታ ሎሚን የምትወስዱ ከሆነ ቀስ እያለ ጨጓራችሁን እየጎዳ ሄዶ ለጨጓራ ህመም ያጋልጣል። ከዛ ባለፈ ደግሞ ብዙዎችን ለአለርጂ አጋልጧል። በተለይ በባዶ ሆድ መውሰድ ሰውነት ላይ ቁስለቶች ስለሚፈጥር የተለያዩ ነጠብጣቦች በቆዳ ላይ ማውጣትና አለርጂ እንዲፈጠር የማድረግ አቅም አለው። እሱ ብቻ ሳይሆን የሆድ ህመም ያመጣል። ለምሳሌ ሆድ መንፋት፣ ሆድ ማቃጠል፣ ይሄ ከአንጀት ከምግብ መፈጨት ስርዓት ከሆድ ዕቃ ጋር ተያይዞ
ጉዳቶች ያመጣል። ስለዚህ እነዚህም ነገሮች ከምግብ በኋላ አሁን እንደ ብርቱካን እንደዚህ አይነት ፍሩቶች ቀን ላይ ምሳ ከተመገባችሁ ወይ 30 ደቂቃ ወይ 1 ሰዓት ቆይታችሁ ብትወስዷቸው በቀጥታ ጤናማ ጥቅማቸውን ታገኛላችሁ። ግን በባዶ ሆድ ሲሆኑ ጥቅማቸው በጉዳት ነው የሚቀየረውና በተቻለ አቅም በባዶ ሆድ ባትወስዷቸው መልካም ነው። ሌላ እንደ ኩኪስ፣ ዳቦ፣ ቸኮሌቶች፣ ጣፋጭ ነገሮች ይሄ በውስጣቸው ሪፋይንድ ካርቦሃይድሬት ያለባቸው ነገሮች እነዚህ ነገሮች ጉዳታቸው ምንድነው? የሆድ ህመም ይፈጥራሉ። በተለይ ይሄ ኩኪሶች፣ ቸኮሌት እንዲህ ጣፋጭ ነገሮች በባዶ ሆድ ስትወስዱ የሆድ ህመም በተለይ ሆድ ቁርጠት፣ ሆድ መንፋት፣ ባስ እያለ ሲሄድ ግሳት፣ ጋዝ፣ የአየር መከማቸት እንደዚህ አይነት ነገር በሆድ ውስጥ ያመጣል። ይሄ ነገር የመደጋገም ነገር ካለው ለሆድ ድርቀትም የማጋለጥ አቅም አላቸው። በአጠቃላይ ጣፋጭ ነገሮችን በባዶ ሆድ መውሰድ ከዚህ ከሆድ ዕቃ ከአንጀት ጤና ጋር ተያይዞ ነው በቀጥታ ትልቁ ጉዳት። በነገራችን ላይ ስኳር ላይም ጫና ያሳድራል። በባዶ ሆድ ስትወስዷቸው የስኳር መጠናችሁ ከፍ እንዲል የማድረግ ባህሪ ያላቸው በተለይ በውስጣቸው ያለው አርቲፊሻል ስኳርነት ይሄ ሪፋይንድ የሆነው የካርቦሃይድሬት መጠን ስለሚጨምር በተለይ ለታይፕ 2 የስኳር ህመም ሊያጋልጥ ይችላል ሲደጋገም። ነገር ግን መጀመሪያ ከሆድ ዕቃ ከአንጀት ጤና ጋር ተያይዞ ጉዳት አለው። ብትችሉ በባዶ ሆድ እነዚህ ነገሮችንም ባትወስዱ መልካም ነው። ሌላ ቲማቲምን ማንሳት ፈልጋለሁ። ቲማቲም በነገራችን ላይ ለሰውነት በጣም ጠቃሚ ከሆኑ ነገሮች አንዱ ቲማቲም ነው። ነገር ግን በባዶ ሆድ ስትወስዱት ጥቅም ሳይሆን መጥፎ ጎኑ ያመዝናል። የቲማቲም ጉዳት ምንድነው? በባዶ ሆድ ሲወሰድ የማቃጠል ቁርጠት የመፍጠር እድሉ ከፍተኛ ነው። ይሄ ከምግብ መፈጨት ስርዓት ጋር ተያይዞ ነው። በተለይ የዚህ የቲማቲም ጉዳት ባዶ ሆድ ሲወሰድ ቁርጠት የመፍጠር እድሉ በጣም ሰፊ ነው። የማቃጠል ጨጓራ አካባቢ የማቃጠል እንደዚህ አይነት ባህሪያቶችን የማምጣት እድሉ ሰፊ ነው። ብትችሉ የሆነ ምግብ ከተመገባችሁ በኋላ ቲማቲምን ብትመገቡት ትክክለኛ ጥቅሙን ታገኛላችሁ። በባዶ ሆድ ግን ሲሆን ምቾት ያለመሰማት ነገሮች፣ ቁርጠት ከአንጀት ጤና ጋር ተያይዞ የሚያመጣቸው ነገሮች ስላሉ እሱም ብዙ በባዶ ሆድ ቲማቲም አይመከርም። ከዚሁ ጋር ተያይዞ ይሄ የሚያቃጥሉ ምግቦችንም በባዶ ሆድ ጠዋት ላይ መውሰድ አይመከርም። ይሄ የሚያቃጥሉ ነገሮች በጣም በርበሬ የበዛባቸው ምግቦች፣ ሚጥሚጣዎች፣ ቃሪያዎች በባዶ ሆድ እነዚህም ችግራቸው አንደኛ ሆድ አካባቢ ምቾት አይሰጡም። ማቃጠል፣ መከርከር እንደዚህ አይነት ነገር ይፈጥራሉ። በተለይ የጨጓራ አሲድ መጠናችሁ ከፍ እንዲል ያደርጋል። በተለይ ይሄ ሁሌ የሚያቃጥሉ ነገሮችን በባዶ ሆድ የመውሰድ ነገር ካለ በነገራችን ላይ ኩላሊታችሁም ላይ ከፍተኛ ጫና ያሳድራል። ኩላሊት ህመም ሊዳርጋችሁ ይችላል። ነገር ግን መጀመሪያ ጨጓራችሁ ላይ አንጀት፣ ሆድ ዕቃ ላይ ነው እንዲህ አይነት ነገሮች ጉዳታቸው። ቢችሉ ቀን ላይ መውሰድ ነው እንጂ በባዶ ሆድ ጠዋት ላይ የሚያቃጥሉ ነገሮችን መውሰድ ይሄም ጥሩ አይደለም። ሌላ ሳላነሳ ማላልፈው ለስላሳ መጠጦች ይሄ በጣም መሰረታዊ መታወቅ ያለበት ነገር ነው። እንግዲህ ከፍተኛ ካርቦሃይድሬት አላቸው። የጋዝ መጠናቸውን በጣም ከፍተኛ ነው። በተለይ ለስላሳ መጠጦች በባዶ ሆድ መውሰድ 3 ነው ዋና ዋና ጉዳቱ። አንደኛ የደም ዝውውራችሁን በከፍተኛ ሁኔታ ያዛባል። በውስጡ ያለው የካርቦሃይድሬት መጠን፣ የጋዝ መጠን ቀጥታ ሄዶ የደም ዝውውራችሁን በከፍተኛ ሁኔታ ያዛባል። ይሄ ከደም ግፊት ጋር ከልብ ህመም ጋር ከደም ዝውውር ጋር የተያያዙ ችግሮችን የማምጣት ከፍተኛ አቅም አለው። ሌላው የምግብ መፈጨት ስርዓታችሁ ላይ ነው ጉዳት የሚያመጣው። ይሄ የጋዝ መጠኑ ከፍተኛ ስለሆነ የምግብ መፈጨት ስርዓትን ያዛባል። ሆድ መንፋት፣ ቃር፣ ግሳት፣ አየር እንዲህ አይነት ነገሮችን ያስቸግራል። ሌላው ግን መሰረታዊ ነገር የለስላሳ ጉዳቱ የስኳር መጠንን መጨመር ነው። በተለይ ባዶ ሆድ ባደረ ሆድ ላይ ቀጥታ ተነስታችሁ የለስላሳ መጠጥን ስትወስዱ በውስጡ ያለው ከፍተኛ የስኳር መጠን በአንድ ጊዜ ስኳራችሁን ላይ ነው የሚሰቅለው። በተለይ እንዲህ አይነት ነገሮችን የመደጋገም ነገሮች ካሉ በተለይ ለታይፕ 2 የስኳር ህመም የማጋለጥ እድላቸው ሰፊ ነውና በፍጹም የለስላሳ መጠጥ በባዶ ሆድ አይወሰድም።
እንግዲህ ብዙ አሉ። በዋናነት እነዚህን ነገሮች ማወቅ አለባችሁ። ከዚህ ባለፉ ቡና በባዶ ሆድ አይወሰድም። ይሄን ከዚህም በፊት ነግሬያቸዋለሁ። በተለይ የምግብ መፈጨት ስርዓት ላይ ችግር ይፈጥራል። የጨጓራ ህመም ሊያመጣ ይችላል። ድርቀት ሊያመጣ ይችላል። ቡና በባዶ ሆድ አይወሰድም። ማስቲካ በባዶ ሆድ ማኘክ እሱ በራሱ ለጨጓራ ህመም ሊያጋልጥ ይችላል። የሆድ ችግሮች ያመጣል። እንደዚህ እያልን የምንዘረዝራቸው አሉ። እነዚህን ግን በመሰረታዊነት በተቻለ አቅም ጠዋት ላይ በባዶ ሆዳችሁ ባለመውሰድ ጤናችሁን ልጠብቁ ይገባል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ